ከባድ ችግር ፈጠረች። ቤሊንን በሽጉጥ ጭንቅላቷን ብላ ደፋቻት። ጉድ ፈላ። አቶ አምነንና ባሩክ የማይሆንና ከባድ ችግር ገጠማቸው። ወንድሜ ምን እየተካሄደ ነው እያለ ሲል አላውቅም፣ ግን ያች የተረገመች ካታሊና እናት መሰለኝ። እኔ ምልህ ቆይ ግን እዚህ ቤት ቀን በቀን እየተፈጠረ ያለው ነገር ምንድን ነው ወንድሜ? በጣም እኮ ግራ ገባኝ ብሎ አለ። እርግጥ ነው እኔም ራሱ ይሄ ነገር በጣም እየደበረኝና የእውነቴን ነው ምልህ እያጸየፈኝ ነው ያለው። ቆይች ግን ካታሊና ተብዬዋ ማናት? ምንስ ናት? ምንድን ነው እንደዚህ እያለ ከባድ ነገር አደረገም። አላውቅም አቶ አምነን ካታሊና እባክሽን ከህይወቴ እንድትወጭልኝ እፈልጋለሁኝ እያለ ቢልም እንኳ እኔ ምን አደረግኩኝ? ምንም ያደረግኩት ነገር የለኝም፣ ይህ ሁሉ የእናንተ ነው ብላ አለች። አሁን ቤሊንን እባክሽ ልለምንሽ ታያት እያለ ቢለምናትም እንኳ በፍጹም አልለቃትም። እሷ ማለት በጣም አረመኔና ጨካኝ ሴት ናት ብላ በሽጉጥ አርጋ ጭንቅላቷ ላይ ድፍት አደረገቻት። ወይኔ ጉዴ! ቤሊን እባክሽ በእኔ ምክንያት ነው ይህ ሁሉ የተፈጠረው እያለ እምባደም አለቀሰም። አቶ አምነን ምን እየተካሄደ ነው? ከዚህ በኋላ እንዴት ነው የምሆነው? ቤሊንን እኮ አጣሁ እያለ እምባደም ሲያለቀስ፣ ባሩክ ግን እጅጉን ደስ አለው። ባሩክና ካታሊና እኔ ምልህ አሁን የእያንዳንዱን መረጃ እንድትሰጭኝ እፈልጋለሁኝ ብሎ ቢል እንኳ አይ መቼም ቢሆን መቼም ልሰጥህ አልችልም ብላ አለችው። የፈለግሽውን ብር እኮ እሰጥሻለሁኝ ብሎ ሲላት እኔ ስታየኝ በገንዘብ የምደለል እመስልሃለሁ እንዴ? እኔ ምንም ነገር አልፈልግም፣ መቼም ቢሆን ምንም ፈልጌም አላውቅም። ግን ደግሞ በቃ ከዚህ በኋላ ማድረግ የምትፈልገውን ነገር አድርግ ብላ አለች። ወይ ጉድ! አሁንስ በዛ። እውነት ለመናገር በጣም ነው ያስጠላኝ ብሎ ሲል ነገርኩሽ እኮ ባሩክ፣ ለምንድን ነው የማትሰማኝ? እባክህን ወንድሜ ልለምንህ ብሎ አለ። ምንም አልክ ምንም የሚሆን ነገር የለም፣ በቃ አበቃልኝ፣ ቤሊንን አጣሁ እያለ አለቀሰ። እባክህ ልለምንህ እያለ ቢለምንም እንኳ ነገር ግን ፍጹም ሊገናኙ አልቻሉም። ሰላም ሰላም! ውድና የተከበራችሁ የትርሲት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ሰዎቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ካታሊና ከዚህ በኋላ አንቺ ነሽ ዋጋውን የምትከፍሊው። በዓለም ላይ የሚወደውና የሚያፈቅረው ሴት ብትኖሪ አንቺ ነሽ ብላ ስትላት፣ ቆይ አንቺ ማነሽ? ከኛስ ምንድን ነው የምትፈልጊው? ከቤተሰቦቻችንስ ምንድን ነው የምትፈልጊው? ብላ አለቻት። እኔ ምን ልፈልግ እችላለሁኝ? ምንም ነገር አልፈልግም፣ ግን ደግሞ አቶ አምነንን ዋጋ ማስከፈል እፈልጋለሁኝ ብላ አለች። ታዲያ እኔ ከአቶ አምነን ጋር ምን አገናኘኝ? ብላ ስትል በደንብ ያገናኝሻል እንጂ እኔ ምልሽ አንቺ እኮ የእሱ ውድ ስጦታ ነሽ ብላ አለች። ምን? አዎ፣ ይህን ሁሉ ሳላጣራ እኮ አንቺን ለማገት አልተገደድኩም ቤሊን። አሁን የምፈልገውን ነገር ይሰጠኛል። ያ የተረገመ አውሬ አባቱ እና ልጁ ሆነው ዋጋ ይከፍላሉ ብላ ስትል፣ ትሰሚኛለሽ? ሲጀመር አቶ አምነን አባቱን ወዶትም ሆነ አንድ ቀንም አንስቶት አያውቅም። አንቺ ግን ከባድ ስህተት እየሰራሽ ነው ብላ አለች። እስኪ ንገሪኝ፣ የኔ ስህተት ታዲያ የቱ ጋር ነው ብላ ስትል፣ ከዚህ በላይ ስህተት አለ እንዴ አለቻት። ምን አደረግኩኝ? ትሰሚኛለሽ? አሁን ድርጅቱንም ሆነ አንዳንድ ገንዘቦችን ወደ እኔ ያዟዙራል ብላ አቶ አምነን ጋር ደወለችበትና በጣም የምትወዳትና የምታፈቅራት ሴት እኔ ጋር ናት። ስለዚህ ዋጋ መክፈል ካለብህ የእውነት እሷን መውደድና ማፍቀር አሁንም ድረስ ካለ ድርጅቱንና እንዲሁም ደግሞ የተቀረውን ነገር ማምጣት አለብህ ብላ አለችው። አይ በፍጹም ይህማ ሊሆን አይችልም እያለች ቤሊን እምባደም ስታለቅስ፣ አንቺ ምንም ሆነ ምንም አርፈሽ ብትቀመጭ ይሻልሻል፣ አንቺ ምንም አይደለሽም ከዚህ በኋላ ብላ አለቻት። ምን እያልሽ ነው? አሁን በእኔ ቁጥጥር እስካለች ድረስ ስለማንም መጨነቅ አይጠበቅብሽም። ይልቁንስ
መጨነቅ ካለብሽ ለራስሽ ብቻ ተጨነቂ ብላ አለች። ወይኔ ጉዴ በቃ አምነንን ከባድ ችግር ውስጥ ከተትኩት ማለት ነው ብላ አለች። እናት ዛህራ አረ ልጄን አምጣልኝ አምነን እባክህን የልጄን እኮ የተካሁት በሷ ነው ብላ አለች። ስለምን ልጅ መተካካት ነው የምታወሪው? እስኪ ንገሪኝ ብሎ ሲላት ታውቃለህ፣ እውነት ለመናገር እሷም እናቷን አታውቅም፣ እኔም ደግሞ ልጅን አላውቃትም። ልኮ ልጃት በ15 ቀኗ በሆነ አጋጣሚ አደጋ ደረሰብንና በዛ ምክንያት እናትና ልጅ ተለያየን። በቃ ይህ ነው የተፈጠረው ነገር ብሎ ሲል ምን እንዴት እንደዚህ ሊሆን ይችላል? እኔ ራሱ ባውቀው ኑሮ በጣም ደስ ባለኝ፣ ግን ደግሞ ልጅን አጥቻታለሁ። ግን ቤሊን ከመጣች በኋላ የእውነትም ልጅን ያገኘኋት መስሎኝ ተደስቼና ሁሉን ነገር ለሷ እያደረግኩ ነበር ልጅ የምትመጣ መስሎኝ ብላ ስትል እናቴ ዛህራ ምንም የሚያስጨንቅና አብሽሩ ምንም ይሁን ምን አመጣልሻለሁ የቱንም ያህል ዋጋ ከፍዬ ብሎ አላት። ምንም በል ምንም እንድታመጣልኝ ነው የምፈልገው ብላ አለች። ሜርሲ እና ባሩክ ከባድ ስምምነት አደረጉ። ከዚህ በኋላ አንተ የምትፈልገውን ነገር በሙሉ አደርግልሃለሁ፣ ግን ደግሞ አንተን በምላሹ ታደርግልኛለህ ብላ አለችው። ቆይ አንቺ እንዴት ነው የወንድምሽን ልጅ መክዳት የምትፈልጊው ብሎ ሲላት እሱ ሲጀመርም የኔ ሆኖ አያውቅም። ታውቃለህ ሁሌም የእናትና የአባቴ ሀብት ለወንድሜ ነበር የወረሰው እና እኔን የት ገባሽ የት ወጣሽ ሳይለኝ እንደው ዝም ብሎ በባዶ ቤት ጥሎኝ እሱ የትም ቦታ ሄድም። ከዛም በኋላ የአምነንን እናት አገባ። ከዛም እሷም ጋር ብዙም ሳይቆዩ ተለያዩ። ታዲያ እኔ ምን ማግኘት አለባት ብለህ አታስብም እንደ ብላ ስትለው ልክ እኮ ነሽ አንቺ ሁሉንም ነገር ማግኘት ይገባሻል፣ እናም አታስቢ ታገኛለሽ ብሎ አላት። ትክክል፣ እኔ የምፈልገው እያንዳንዱ ነገር እትልሃለሁ መቼም ቢሆን መቼም መቼም ልፋታውና ልለቀው የማልችለው ነገር የወንድሜ ልጅ እርግጥ በጣም የዋህና ሚስኪን ነው እና አንድ ነገር አድርጓለሁ ብለህ እንዳታስብ ብላ አለችው። ግን እኮ ሀብትና ንብረቱን ለመውረስ ነው። ታዲያ እኔ እወስዳለሁኝ እንጂ ወይ እንድጎዳ ወይም ደግሞ እንድትገለው አልፈቅድልህም። ግን አንተ ለማንኛውም ማነህ ብላ አለችው። አይ የትም ይሁን ማንነቴ ምንም አያደርግልሽም፣ ግን ደግሞ ዋናው ታርጌታችን ሁለታችንም ይህንን ቤተሰብ አንፈልገውም። ይህንን ቤተሰብ መበቀል ነው አይደል የምንፈልገው? ስለዚህ በቀላችን ላይ ብናተኩር ይሻላል ብሎ አላት። አንተማ የእውነትም አውሬ ነህ። ለማንኛውም እሺ አንተ የፈለግከውን ነገር እናደርጋለን ብለው ተስማሙ። ቤሊንና አምነን እኔ ምልሽ ከዚህ በኋላ ምን ነው ፍቅራችንን ብንቀጥል ምን ይመስልሻል ብሎ ሲላት አይ እስከ ዛሬ ሞክረናል ግን ደግሞ አልተሳካልንም ብላ አለች። ለምን ሲባል ታዲያ ከዚህ በኋላ አይሳካልንም እንዴ? አይ ሊሆንም አይችልም፣ መቼም ቢሆን ሊገመት የማይችል ነገር ነው። እኔ በማይሆን ነገር ላይ ማተኮር አልፈልግም ብላ አለች። እጅጉን ልቡ ተሰብሮ አምላኬ ሆይ ቆይ ምንድነው የማደርገው? በዚህ ልክ ቤሊን ጠላች ማለት እኮ ሁሉም ነገር አበቃልኝ ነው። እኔ ደግሞ እሷን በጣም ነው የምወዳት፣ በጣም ነው የማፈቅራት። ታዲያ እንዴት አባቴ ነው የምሆነው እያለ ሲጨነቅ ማርያ መጣችና ለምንድን ነው ለማይጨነቅልህ ሰው የምትጨነቀው ብላ አለችው። አንቺ የታውቂና እስኪ ንገሪኝ ብሎ ሲላት ባካውቃለሁ እሷ እንደውም ሰሞኑን ከባሩክ ስርስር እያለች ነው እንጂ አንተን ሙሉ ለሙሉ ረስታለች። ስለዚህ ዋጋ ለማይሰጥ ሰው ዋጋህን እየሰጠህ እንድታባላሽ አልፈልግም። ቆየኔ አምነን እኔ ግን አልታይህም እንዴ ብላ አለችው። ምን ማለት ነው? እኔ ላንተ ከልጅነታ ጀምሮ ስሜት አለኝ፣ ግን ደግሞ አንተ መቼም ቢሆን መቼም ለእኔ ሆነህ አታውቅም። ምን ማለት ነው ደግሞ ይሄ? እስኪ ንገሪኝ። ምንም ቦታም ሆነ ጊዜም ሰጥተኸኝ አታውቅም። ሁሌም እራስህንና እራስህን ብቻ ነው የምታዳምጠው። ለማንኛውም ግን
በጣም በቅቶኛል፣ በጣምም ሰልችቶኛል ብላ ሄደች። እባክሽ እንዳታርጊ ማሪያ፣ ቢያንስ አንቺ እንኳን ነገሮችን ትረጅኛለሽ ብሎ ሲል አይ የሰውም ልጅ እኮ ሁሌም ሊረዳና የእውነቴን ነው ምልህ ሊያውቅ አይችልም። ምክንያቱም አንድ ቀን ይደክመዋል፣ እኔም ደግሞ እዛ ቦታ ነኝ ብላ አለች። ምኑ ቦታ? ምክንያቱም የሚሰለችና የሚደክም ቦታ ላይ ነኛ። ስለዚህ በቃ እባካችሁን አሁን መሄድ አለብኝ ብሎ አለ። እንደዛ ከሆነ ጥሩ፣ ከዚህ በኋላ የምትፈልገውን ነገር በሙሉ አድርግ ብላ ማርያም ሄደች። ማሪያና አያትየዋ አያቴ እኔን አይፈልገኝም እሱ እንደሆነ ማሪያ ማሪያ ነው የሚለው ብላ ስትል አታስቢ፣ ታዲያ አንቺ ቆንጆ እቅድሽን አቅደሽ ለምንድን ነው ከቤት የማትመነቀሪያት ብላ አለች። ቤሊን ከባድ ችግር